ሌላው ደግሞ እና ትንሱ ቲዩብ እና አላዛር እንኳን ለዚህ ክብር አበቃችሁ። በጣም ደስ ብሎኛል። እግዚአብሔር አምላክ ደግሞ በልጅ ይባርካችሁ። እውነት እኛ እንደ ቀልድ አይተናችሁ እኔ ሲጀምር ለስራ መስሎኝ ነበረ። ምክንያቱም እኛ ዩቲዩበሮች እንተዋወቃለን እንዴት እንደምንሰራ ወለላ እና ደግሞ ደስ አለኝ። ትንሱዬ እንኳን ለዚህ ክብር አበቃሽ። አብርሃም ነበር ደግሞ ከአንዱ ሽማግሌ የነበረው ማለት ነው እና በጣም ነበር ደስ የሚለው። ሌላው ደግሞ ስለ ፍቅር ቲዩብ እናወራለን፣ ስለ ሩታ እናወራለን። ብዙዎች የምናወራቸው ነገሮች አሉ። ስለ ሀይሚና ቡራ እናወራለን። የሀይሚና የብሩክ ነገር ለምን አላወራሽም የምትሉኝ ብዙዎቹ ስላላችሁ ነው። እኔ ደግሞ የሀይሚና የብሩክ ነገር ልክ እንደ አላዛርና እንደ ትንሱ መሆን አለበት። ምክንያቱም የጥያቄ ምልክት የሚያስመለክተኝ ሁለት ነገሮች ስላሉ ለምን አትናገሪ ልትሆን ይችላላችሁ። መናገር አልፈልግም። ምክንያቱም እናንተ ጨርሱት። እውነት ካረገው እሰየው። ቀለበት እውነት አድርገህላት ከሆነ ብሩክ ለሚዲያ ብለህ ለቪዲዮ ካልሆነ በጣም ነው ደስ የሚለው። ግን ደግሞ አንዳንድ የምንሰማቸው ነገሮች ከማፈነዳው እኔ ማለት ነው ቀድሜ አንተ እንደዚህ ነው ብላችሁ ሀሳብ አሳታችሁ ስጡ። እኔ ሀሳብ ያልሰጠው የማውቀው ነገር ስላለ ነው። ሰው ሀይሚና ቡራዬም እንደ ትንሱና እንደ አላዛር ሰርፕራይዝ እንድታረጉን እንፈልጋለን። ሌላው ስለ ሩታ እናወራለን። ብዙ ነገር ይወራል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ይሄ አንተ ነው። ሁሉንም ነገር ዲቴል ተጽፎልሃል። ይኸው ስንት ብር ይላል እዚህ ጋር? ስንት ብር ይላል? በመጀመሪያ ተረጋጋ። ስንት ብር ይላል? እዚህ ጋር ተረጋጋ። ስንት ብር ይላል? ወይኔ በእግዚአብሔር ተረጋግቼ ማንበብ እችላለሁ። እዚህ ጋር አንብብ። ሁሉንም ነገር እንድነግርህ የምንፈልገው ካሌብ ስላልገባኝ። ለምን ካልገባሽ ስንቴ ልንገርህ? ባለፈው ምንድን ነው ያልከኝ? ምን አልኩ? እዛ ጋር አሿሸኝ እኮ። ስለምን? ሰላም፣ እንዴት ናችሁ? ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የኔ ማሮች ስለምሰጡኝ ሀሳብ አስተያየት እጅግ ከልብ አድርጌ አመሰግናለሁ። ክበሩልኝ። በጣም ማርያምን በጣም ቃል የለኝም። እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ይብዛ። ለምሰጡኝ ላይክ ሀሳብ አስተያየት እጅግ ከልብ አድርጌ አመሰግናለሁ። የኔ ማሮች እውነት ለመናገር አሁን ቻናሌ ከፊት አሁን አሪፍ ነው። ለምሰጡኝ ላይክ እና ደግሞ በዛው ልክ ደግሞ የቤቢዬና ስትሉኝ ልብ ቅልጥ ነው የሚለው ማርያም በቃ የሆነ ደስታው ማይ ጋድ በቃ የሆነ ደስ ይላል። እናት ማለት ራሱ የቤቢዬ እናት ስሙን እነግራችኋለሁ ቀጣይ ማለት ነው። እሺ እኔ ወዶች በዛ ስም ትጠሩኛላችሁ እና ለምትሰጡኝ አስተያየት በውስጥም በውጭ የምትሰጡኝ ሀሳብ አስተያየታችሁ እጅግ ከልብ አድርጌ አመሰግናለሁ። ክበሩልኝ። ሌላው ደግሞ ዛሬ ማወራው ትንሽ ስለ ፍቅር እናወራለን። ስለ ሩታም እናወራለን፣ ስለ ራሴም እናወራለን። አራስነት እንግዲህ ክፍል 5 ነው፣ ክፍል 6 ነው እና የሚያጋጥሙኝ ነገሮች ብዙ ነገሮች አሉና በአራስነታቸው ብዙ የገጠማቸው ልጆች በውስጥ የላኩልኝ አሉ። እነሱም ተሞክሯቸው ደግሞ ለኔ ያካፈሉኝ ነገሮች አሉ። እነሱን ነገ በሌላ ቪዲዮ እናወራለን እና ደግሞ ለምሰጡኝ ሀሳብ ጥያቄ መጠየቅ የምትፈልጉ ጠይቁኝ። እወዳችኋለሁ። ላይክ ማድረጋችሁ እንዲሁም እንዳትረሱ። ወደ ሀሳብ ይሄዳለሁ ማለት ነው። በመጀመሪያ ደረጃ ፍቅር ቻናሏ የት ሄዶ ነው? መልካም ፍቅር ጠፍታለች ምናምን እያላችሁኝ ነው። እውነት ለመናገር እኔም ጠፍታብኛለች ማለት አንድ ዩቲዩበር እንግዲህ አስቡ፣ ታዋቂ ዩቲዩበር ሆኖ ዶላር በጨመረበት ሰዓት ለ15 ቀን ለወር መጥፋት ማለት የሆነ ችግር አለ ማለት ነው። ገባችሁ? እና ደግሞ ሌላው እየጠየቃችሁኝ ደግሞ ቻናሏ ተወስዶባት ነው ወይ? ቻናሏ ማን የወሰደው? ፉአድ እንትን አለ ወይ? አያችሁ አይደለ? ሩጣችሁ አሁን ፉአድ የራሱ ህይወት እየኖረ ነው። የራሱ ቻናል ሰርቶ ማለት ከሌሎቹ ከነፎ እዚህ ከነቶፊቅ አብረ ሆኖ እየሰሩ ነው። ሰው ከፍቅር ህይወት ወጥቷል ማለት ነው። ስለዚህ ሰው በሌለበት ያን ሰው አታክ ማድረግ ጥሩ አይደለም። እኔ አይመቸኝም ለመናገር። በፊት ነበር አሁን የለም ካላስ። ስለዚህ የራሱ ህይወት እየኖረ ነው። ልቀቁትና ቻናል ሲወሰድ ወይም ደግሞ ሲዘጋ አሁን ፍቅር ቻናል ብላችሁ ብትገቡ የፍቅር ቻናል ሁለቱም የድሮም አሉ ያሁኑም አሉ። ነገር ግን ምን ሆነ እንደሆነ አላውቅም። እውነት ለመናገር እግዚአብሔር በሚያውቀው አላውቅም። ምክንያቱም ስልኳም አብዛኛው ጊዜ ስለሚቀያይሩ
አልደወልኩላትም አንተን አላልኩም። ስጠፋ ግን እንደ አንድ ዩቲዩበር የጠፋች በዛ ላይ ታዋቂ ዩቲዩበር ነች አይደል? የጠፋች ማለት ደግሞ ይልመድባችሁ። እንዲሁም ለጠየቃችሁኝ ደግሞ መረጃ እንድሰጣችሁ ለፈለጋችሁ እኔ ብዙም አላቅም፣ ግን ደግሞ ቻናሏ ተወስዶ ሳይሆን ወይም ደግሞ በራሷ ችግር ወይም ሰው ሲከፍት ቻናላችሁ በተለይ አንዳንድ ሴቶች እኛ ሴቶች ስንባል ብዙዎቻችን ቻናል የሚከፍትልን ሌላ ሰው ነው፣ ወይም ደግሞ በዛ ሰው ቁጥጥር ሰው ሆኖ ሊሆን ይችላል። አፕሎድ ቪዲዮ መልቀቅ አልቻለችም ሊሆን ይችላል በዛ ማለት ነው። እና ሰው ሲከፍትላችሁ በራሱ ቁጥጥር ወይም ደግሞ ማኔጅ የሚያደርግላችሁ ሌላ ሰው ስለሆነ እንደዛ ነው ብዬ አስባለሁ። ነገር ግን ብዙ መረጃ የለኝም። ግን ደግሞ ፉአድ ወሰደባት ምናምን የሚባለው አይሰማም። ቻናል ሲወሰድ በአጠቃላይ ከቻናሉ የፍቅር ብላችሁ ስትጽፉ አይወጣም ሲወሰድ፣ ምክንያቱም በሌላ ስም ይቀየራል፣ ቪዲዮ ይጠፋል ማለት ነው። ፍቅር ግን ብላችሁ ስትመጡ ፍቅር ካለች ሁለቱም ፍቅር ብዬ ስገባ የፍቅር ቻናሎች አሉ። ስላስታወሳችኋት እጅግ በጣም አድርጌ አመሰግናለሁ። እኔም እንድሰራበት ስለጋበዛችሁኝ አመሰግናለሁ ማለት ነው። ወዶች ስለ ፍቅር ያለኝ ይሄ ነው እና እግዚአብሔር በሰላም ያምጣሽ ወደ ሚዲያ። ሄሉም ጠፍታለች እና ባባዬ እያለቀሰ ነው። ሲስተር ፀሐይ የሞቀች ስለሆነ እኔ ደግሞ በአገኘሁት አጋጣሚ እንዳይረብሸኝ የልጅምነት አይደለሁ እንዳይረብሸኝ ብዬ ቪዲዮ እየሰራሁ ነው። ሌላው የትላንትና ቪዲዮ ማለት ነው ምንድን የሚሰሩት እዩ ወንድሜ፣ እኔ በጣም ነው የምወደው፣ በጣም ነው የማከብረው። ታውቃለህ ከቡቴ ዩቱበሮች አስተዋይ፣ አዋቂ ሁሉ ነገር አንተ ነህ። ነገር ግን ትላንትና በሰራችሁት ቪዲዮ በጣም ነው እንዴ የ500,000 ብር እና የ400,000 ብር ወርቅ የገዛችሁት? ከዛ በኋላ ክስ ምናምን ወረቀት ያመጣችሁት አይ አሪፍ ነው፣ ግን ደግሞ ሰውን ልክ በሚያወርድ ነገር መስራት አለባችሁ ብዬ አላስብም። አብርሃምስ ብትሆን እኔ እኮ አፈቅርሻለሁ መች እሷ እጠላሃለሁ አለች። አንተ አይደለ እንዴ ሴት ይዘህ ምናምን ይዘህ የልጅህን እናት ዝም ብሎ ክብር የምታወርዱ አንተ አይደለ እንዴ? አንዳንዴ ነገሩን ባትሆን እንጂ ምን አስባችሁ ነው? ነገሩን ባትሆን ማርያምና በቃ በጣም ነው የሚያስጠላባችሁ። ይጭ በረዳ ይሁን የድራማ ራሱ በቃ ማናጀር ቅጠሩ፣ ማኔጅ የሚያረጋችሁ ሀሳባችሁን እንደዚህ ነው የሚላችሁ ሰው ቅጠሩ። አሁን እኮ በእናንተ ቤት እኮ እኛን እኮ ከዚህ አልጨምሩንም እኮ ትንቁናላችሁ፣ ግን እኛ የምንቃችሁ ከዚህ እንደማንጨምራችሁ ማለት ነው። የምሬ ነው አሉ። አሁን ብዙ ፈትፋሽ ዩቱበሮች እና ዝም ብሎ ወከል ብሎ ከሚሰሩት በጣም ነው የሚናናቁት፣ በጣም ነው የምንናናቀው። በነገራችን ላይ ቤተሰብ ዩቱበር የሆኑት ማለት ነው የሚታይለት አብሮ ጓደኛ ይሆናል ቪው ያለው ማለት ነው። ቪው የሌለው በቃ ማናት? ከሁሉም ማስታት ለሚዲያ ብቻ ናት። እውነት ለመናገር ቪው ኖረህ አልኖረህ፣ ታዋቂ ሆንሽ አልሆንሽ፣ ደሃ ሆንሽ አልሆንሽ፣ ምን ሆንሽ ደንታ የሌላት የተንብይቱ ብቻና ብቻ ናት። ሌላው እኮ አወኩሽ ናኩሽ ነው። የምሬን አሁን እኛን እንደዚህ ስንሰራ እንዴት በቃ በቀን 3 4 5 ቪዲዮ ስንሰራ እንዴት ነው የምትሰሩት እናንተ? እንደዚህ ግን እኛ የምንበልጣችሁ ናት ለመናገር የምሬ ነው። በማስተዋልም ደረጃ ምሳሌ አሁን እኔ ሰውን የሚያስተምር ነገር የሆነ ነገር ይዤ ካልመጣሁኝ ያው ለሰብስክራይብ ተከታትሎ ምን ሊያመጣሉ? እንደዚህ ቢፈታፈታ አይሻለኝም? እንደናንተ ዝሙት እንደናንተ የሆነ ነገር ከማስተላለፍ ወዳችሁ ፈቅዳችሁ ነው ደግሞ የምትሰሩት። ሩታ አታውቅም ነበር የምትሉት ደግሞ ሩታ በደንብ ጠንቅቃ ነው የምታውቁት ለመናገር በደንብ ታውቃለች። ምክንያቱም አራስ ሆና እምቢ ማለት አችልም፣ ትችላለች። እንዴት አችልም? የሁሉም ሰው እየረዳ በእርግጥ ለእኛም እኮ ገቢያችን ናቸው ታውቃላችኋ። ብታቋርጡብን እኛ ገቢያችን ራሱ የሚቋረጠው ነገር ግን የእኛ ገቢ ጥንቅር ብሎ ይቅር ከእናንተ ክብር ከሚወርድ የምሬ ነው የእናንተ ክብር ዝቅ ከሚል የሆነ ነገር በቃ ሰውን ፋራ አድርጋችሁ የምታዩን ማለት ነው። እናንተ ናችሁ ፋራዎች ማለት ነው። ልክ ተመልካች የመዳም ቅመሞች ነው በተለይ ፋራ አድርጋችሁ የምትሰሩት ማለት ነው። የምሬ ነው። አዎ በደንብ እነግራችኋለሁ። እና ክብራችሁ ይበልጣል፣ የእናንተ ክብር ይበልጣል። ምክንያቱም 400 ምናምን ሺህ ተከታይ ወዷችሁ ፈቅዷችሁ ፍቅርን ትሰብካላችሁ ብሎ ነው የሚከተላችሁ እናንተ እንጂ ዝሙትም ከዛም ከዚህም ካሌ ምናምን ወይም ደግሞ የድራማው አክት ወይም ደግሞ የድራማችሁ እንትን አስተካክሉ። በቃ ማኔጅ የሚያደርጋችሁ ሰውን አስተካክሉ። ይሄ ለመናገር ነው ከላስ። ሌላው ደግሞ በጣም ደስ ያለኝ ነገር እንደ ቀልድ ስንከታተላቸው የነበረ ትንሱና አላዛር ወደ ቁም ነገሩ መጡ። እውነት ለመናገር እንዴት ደስ እንዳለኝ በኢየሱስ ስም እና የኔ ውድ ትንሱዬ እንኳን ደስ አለሽ።
እውነት ከሆነ ማለት ነው። እውነት ነው መቼስ የሚሆነው ሽማግሌ እንትን ብላችሁ ውሸት አደረድሩልንም እና ለትንሱ ዩቱብ ይሄንን አድርሱልኝ። የምር ከሰማችሁ ቲክቶክ ላይ ፖስቱኝ። የምሬ ነው እና በጣም ነው የምወዳት ማለት ነው። ረጋ ያለች ናት። ሰከን ደስ ነው የምትላችሁ ቀለል ያለች ናት እና አድርሱልኝ ለትንሱዬ። እንኳን ደስ አለሽ የኔ ውድ፣ እንኳን ለዚህ ክብር አበቃሽ። ከዛም አልፎ ደግሞ አብሮሽ ነበረ ሽማግሌ፣ በዛው ነው ደስ ያለኝ። የሆነ አንዳንዴ እኮ ጥሩ ነገር ትሰራለህ ወንድሜ፣ የምሬን ነው። በጣም መልካም ነገሮችን ትሰራለህ። በጣም ብዙ የሚያስለቅሱኝ ቪዲዮዎች ትሰራለህ። ግን ደግሞ የራስህ ስም ማደስ ያቃተ፣ ወደ ራስህ ቻናል ስትመጣ ያቃተ ለምንድን ነው? ምሳሌም ከዚህ በፊት የሆነ ልጅ ዩቱብ ከፍተህለታል። በጣም ብዙዎቹ የምር ነው፣ በተለይ ለኛ ለፈትዋቶቹ ለሁሉም ገቢ ሆን ካንተ ነህ አይደል? እና ደግሞ የቡታጀራ ወጣቶችን ሰብስበህ ዩቱብ ከፍተሃል። እና የሆነ ደግሞ አካል ጉዳተኛ ወንድማችን ደግሞ እንደዚሁ ከሬስትሮ ዩቱብ ከፍተህለታል። ካላያችሁ ገብታችሁ እዩት። እና አብሮሽ መልካም ነገር ይሰራል፣ በዛውም ደግሞ የሚወስደው ነገር አለ። እና ይሄን ፓርቱ ደስ ይለኛል። ግን ደግሞ የሚሰራቸው በሱ ላይ ደግሞ ያናድዱኛል። አዎ ያናድዱኛል፣ ከምሬ ነው። እና ብዙ አላወራባቸውም። ግን ደግሞ ለትንሱ እንኳን ደስ ያለሽ በሉልኝ። ሌላው ስለ ቡራና ስለ ሀይሚ እውነት ካረጋችሁት ማርያምን፣ ምክንያቱም የሆነ ነገር ስለማቀኔ የሆነ ምንም ማውራት አልፈልግም። ግን ካረጋችሁት በቅርቡ ሰርጋችሁ ነው የምንፈልገው። በቅርቡ ከኛ ምንም አይነት ሚስጥር አይደበቅም። የተሳደቡ አላችሁ ጨረቃ ፋሚሊዎች ደግሞ እንዳንተን አሁን እናንተ ስድብ ተታክቷል። ግን አሁን እንዳሰድቡኝ፣ እኔ ልጅነት ነኝ እንዳሰድቡ። አንድ ስድብ አልፈልግም፣ ማየትም አልፈልግም። ግን እናንተም ልክ እንደ ትንሱና እንደ አላዛር ሰፕራይዝ አርጉን። ምክንያቱም እኔ አሁን እዚህ ጋር ባወራ አንቺ ወረኛ ልትሉኝ ነው አንዳንዶቻችሁ፣ በተለይ ጨረቃ ፋሚሊዎች። ግን ደግሞ ወደ ራሳችሁ ተመለሱና እውነት አርጉትና ከዛ እንፈተፍታለን። ልክ እንደ አላዛር እና እንደ ትንሱ እውነት አርጉት። ሳህወለላ አሸን አነ ብትከለም አረቢክ አሸን ኢንቱ ማትፋሙ በሲፋሃሙን ኢንቱ የእናንተ አድራቂዎች ብቻ ናቸው ሊገባችሁ የሚችሉት። ግን እናንተ አረብኛ ስለማትችሉ ላይገባችሁ ይችላል ማለት ነው። እና እውነት አርጉት ሀይሚና ብሩክ። እንደዛ ነው የምላችሁ የኔ ውዶች። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ። ይሄ ቪዲዮ ላይክ አርጉና እንዲታይ አርጉልኝ። በጣም ነው የማመሰግነው ስለምታረጉልኝ ሁሉ ነገር አመሰግናለሁ። እንግዲህ ሳምንት እሁድ የልጄ ክርስትና ነው። የክርስትና እናት አባት መሆን የምትፈልጉ እሱ እንኳን ቀድሜ ኦርደር አድርጌያለሁ። እናቴ ክርስትና እናት አባት አለው። የልጄ ግን ውጪ ናት። ውጪ ነው ያለችው። በቅርቡ ትመጣና ልጇን ተረከባለች። የክርስትና እናት ማለት ነው። እና ተጠርታችኋል። ሳምንት እሁድ የልጄ ክርስትና ነው። ሁላችሁም ሙስሊም የለ ክርስቲያን የለ ሁላችሁም ተጠርታችኋል። ሰምታችኋል። ላይክ ደግሞ አድርጉልኝና ወዳችኋለሁ። ባባይ